ትሁቴ በስተመጨረሻ አባባና ተመስገን ይዘዋት ሮጡ። ተመስገን እንግዲህ ራሱን መቆጣጠር አቃተውና የተመስገን ሽምግልና ወደ መጨረሻ ላይ እንዲሆን እንፈልጋለን። አሁን የምንፈልገው የዚህን የደጀኔንና ትሁትን ጠልፎ የወሰዳትን ሰውዬ ዛሬውኑ የሶስቱም ሽማግሌዎች መጠናቀቅ አለበት ብሎ አባቷ ወሰነ። እሱም ራሱን መቆጣጠር አቃተውና ደጀኔን ሂዶ ስም አንተ ምንም ቢፈጠር ምንም እያንዳንዱ እየሆነ ያለውን ነገር እኔ ብቻና ብቻ ነው የማውቀው። ምንም ቢፈጠር ምንም አንተ በፈለግከው መንገድና አንተ ባሰብከው ነገር ሊሆን የሚችል የለም። በጣም ነውር ነው። ምንም ቢፈጠር ምንስ ዛሬ ካልጠፋ ቀን እንዴት በሽምግልናዋ ቀን ጫካ ለጫካ ተጎረምሳ ጋር ትሄዳለች ብሎ ነገሩን ሲያቀጣጥለው የትሁቴ አባት በጣም ተናዶ ስለነበር ትሁትን በጥፊ ጠፈጠፋት። በመጨረሻም ትሁቴ እራሷን መቆጣጠር አቃታትና ወይኔ ምን አይነት ጉር ነው አባዬ፣ እኔ ምንም ነገር አላደረኩም። ተመስገንም ጋር የተገናኘ ነው እንደ አጋጣሚ እንጂ የተለየ ነገር ምንም የተፈጸመ ነገር የለም። ግን አንተ ሁሉንም ነገር ሰዎች የሚሉህን እየሰማህ እኔን ይህን ያህል የማትረዳውና የማታምነው ለምንድን ነው ብላ ቀወጠችው። እሱም በጣም ተናዶ ስለነበር ይገባሻል፣ አበዛሽ እኮ እኔ አባትሽ ተቀምጬ ያለ ወግና ያለ ባህል የምታደርጋቸው ነገር በጣም ከባድ ነው። ትሁት እኔ በተደጋጋሚ ይህን ነገር እንድትተይ ሞክሬያለሁ። ምንስ ቢሆን ዛሬ በደስታሽ ቀን እቤትሽ ቁጭ ብለሽ የሴት ወጉን እኔንም ልታስከብርኝ ይገባሽ ነበር ብሎ ተናገረ። እንግዲህ የደጀኔ ሰዎች መጥተው ሽምግልናውን ከእነሱ ዘንዳ ብድግ ቁጭ እያለ ሲቀበላቸው ትሁትም በጣም ደነገጠችና የመገባበት ግራ ገባት። ያላት አማራጭና ትልቁ ነገር ወደደም ጠላም ከዛ ቦታ ላይ ተመስገን ይዞ መሮጥን ፍላጎት ሆነ። አባባም ተመስገን እኔ ትሁት የማትወደውንና የማታፈቅረውን ሰው አግብታ እንድትቃጠል በጭራሽ አልፈልግም። ስለዚህ ምንም ይፈጠር ምንም ትሁቴን ቶሎ ከዚህ ቦታ ይዘን መሮጥ አለብን ብሎ ወሰነ። አባባና ትሁቴ እጅ ለእጅ ተያይዘው ተመስገንም ከኋላ ሆኖ እንግዲህ ሳይመጡባቸው ሩጫቸውን ቀጥለዋል ማለት ነው። በጣም የሚያሳዝንና የሚገርም ነገር እየተፈጠረ ይገኛል። አባባ ምህረት ሚስቱን አንቺ ቀስ ብለሽ ትመጫለሽ፣ እኔ ግን መሄድ አለብኝ። ምንም ቢፈጠር ምንም ከዚህ በላይ መቆየት የለብንም። ሽምግልናውንም ጨርሰናል። ትሁት ከተማ ድልት ያለ ሰርግ እንድትኖር እፈልጋለሁ። ምክንያቱም ከምትሉትና ከምታስቡት በላይ ብዙ ችግሮችንና ዋጋዎችን መስዋዕትነት እየከፈልን ነበር። ግን እያንዳንዱ የተፈጠረውና የሆነው ነገር በጣም አሳሳቢና በጣም ትልቅ ነገር ነው። ስለዚህ በየትኛውም የህይወት መንገድ ቢሆን ይሄን ነገር ማስተካከል አለብን። አይ ካላችሁ ግን እኔ ከዚህ በኋላ ራሴን አጠፋለሁ ብላ ነው ትሁት ለተመስገን የተናገረችው። ተመስገንም ምንም ቢፈጠር ምንም እኔ ጋር ደስተኛ ሆነን እንኖራለን። ትሁቴ እኔ አንቺን መቼም ቢሆን ልተውሽ አልችልም። ምክንያቱም አንቺ ማለት ለእኔ የልጄ እናት ነሽ። ብዙ ያየሁብሽ፣ ብዙ ችግሮችን አልፌብሻለሁ። አሁን ላይ ደግሞ ይሄንን የማይረባ ተንከሲስ አግብተሽ ከምትቃጠይና መከራ ከምትበይ ይልቁን ከኔው ጋር ሆነሽ ደስተኛ ህይወት እንድኖሪ እፈልጋለሁ እያለ መለማመን ጀመረ ማለት ነው። እጅጉን በጣም የሚገርምና የሚደንቅ ነገር ነው። በጣም አሳዛኝና ከባድ ነገር ነው እየተፈጠረ ያለው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ እጅግ በጣም በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ውድ የሌላ ኤንድ መሀመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። እንግዲህ ተመስገን ትሁቴን ወደ ከተማ ይዞ እየሮጠ ከአባባ ጋር መጥቷል ማለት ነው።
በጣም ደስ ብሎታል። ተመስገን። መቼም ቢሆን መቼም እኔ በህይወት እያለሁ ማንም እንዲነካሽ አልፈልግም ትሁቴ፣ አንቺ እኔ ብቻና ብቻ ነሽ። ስለዚህ በየትኛው መንገድ ተስፋ እንዳትቆርጪ፣ ተስፋ መቁረጥ የለብሽም እያላት ይገኛል ማለት ነው። የዚህን የደጀኔን ቤተሰቦች ይመርጥ የሆነው የሚለው ትሁት በጣም እያጨናነቃትና እያሳሰባት ነበረ። ደጀኔም እንግዲህ ናቲ የላካቸውን ሽማግሎች ቆርቆሮ ወርቅ ሰጠሁኝ እያለ ሲመጻደቅ፣ የአባባ ሚስት ደግሞ ሄዳ ሁሉንም ነገር አዋርዳና አዋርዳ ትተዋለች ማለት ነው። ስለዚህ ምንም ቢፈጠር ምንም እናንተ ተንኮለኛና ተንከሴስ ነህ፣ እንዴት አንድ እንኳን ሳታስቀርልኝ ሁሉንም ጥርግ አርገህ ሰርቀህ እንትን ትላለህ? አየልሽ ናቲ፣ አሁን በአንተ ቤት ትልቅ ወርቅ ለሽማግሎቹ ለቤተሰቦቹ አደረክ ማለት ነው። አርቲፊሻል ቆርቆሮ ማድረግህን እንኳን ማትዘነጋ ጉደኛ ነህ፣ በጣም ተሳፍራለህ እያሉ በተደጋጋሚ እንደዛ ሲሉት፣ እሱም እንግዲህ ከሚባለው በላይ በጣም ነው የደነገጠው፣ ራሱንም መቆጣጠር እስከሚያቅተው ድረስ ናቲ ማለት ነው። መጨረሻ ላይ ትሁቴን በፍጹም ልንሰጥህ አንችልም የሚል መልስ ነው የሰጡት። እሱም ደግሞ እንዴት ነው ልሰጡኝ የማትችሉት? እናንተ ማን ስለሆናችሁ ነው ብሎ ሲል አባባ ከት ብሎ ሳቀበት። እሱም ደንግጦ ስለነበር እንዴት ትስቁብኛላችሁ? እናንተ ራስ ወዳድ ናችሁ። ሲጀምር ሚዛናዊ አይደላችሁም። እኔ እኮ ለእናንተ ስጦታ ያበረከኩት ከማንም በላይ ነው። ይሄ ተንከሲስ ግን ምንም ነገር ሳያረግ ለሱ ለመስጠት ዱብ ንቅ ትላላችሁ እያለ ቤተሰቡን በሙሉ ከፍ ዝቅ ሲያረጋቸው፣ ትሁቴም እንግዲህ ያንን ወርቅ እጇ ላይ ይዛ ማያ እህቷ፣ ትሁቴ በጣም ትገርሚያለሽ። ለማንኛውም የተሰጠሽው ጌጥ ቆርቆሮ መሆኑን ልንገርሽ ብዬ ነው። አሁን አንቺ ወደዛ ቤት ሄደሽ ወይንም ለመሸጥ ስታስቢ ብዙ ነገር እንዳይፈጠርብሽ ራስሽን ጥንቃቄ አድርጊ፣ መሳቂያ እንዳትሆኝ ብዬ ነው አለቻት። ማያ እንግዲህ አባቷ ባል እንዳዘጋጀላት እሱ ማን እንደሆን እስካሁን እንደማታውቅ ነገረቻ ማለት ነው። ከዛ በመቀጠል ከሚባለው በላይ ዋጋና መስዋዕትነት ትከፍልለት የነበረችው የመጨረሻ ነገሩ ይሄ መሆኑ በጣም አሳዝኗታል። ሌላውና በጣም የሚገርመው ነገር ደግሞ ከምን ጊዜውም በላይ ትሁት ለተመስገን ያላት ቦታ ደስ ይላል። አባባ ሚስቱ በመምጣቱ በጣም ደስ ብሎታል ማለት ነው። ግን የትሁት አባት ከአሁን በኋላ ሽምግልናው ካለቀ ብትሄዱልኝ ደስ ይለኛል። ምክንያቱም የደጀኔን ልጅ ጥይት ስለመዘዝክ ብዙ ነገር ሊያደርግ ይችላል እና ወደ ሀገራችሁ በክብር ሄዱልኝ፣ ከዚህ በኋላ እንድትሰቃዩም አልፈልግም እያለ ሲል ደነገጠና አባባ ምንም ነገር አያመጡም፣ የፈለጉትን ማድረግ ይችላሉ። እኔ ትሁት ስትመታ ጥይት ሲደቀንባት ዝም ብዬ ማየት አልፈልግም። ለምን ቢባል ትሁቴ ልጄ ናት። ማንም እንደፈለገ እንዲጫወትባት አልፈቅድም። ስለዚህ ያንን ነገር በማድረግ ስህተት ከሆነ የፈለጉትን ነገር ያርጉ፣ እኔም ዝግጁ ነኝ ብሎ አለ ማለት ነው። እንግዲህ አባባም ከዚህ በላይ ዋጋና መስዋዕትነት ለትሁት መክፈል እንደሌለበት ተሰምቶት ወደ ሀገራቸው ለመመለስ ዱብ ንቅ እያሉ ነው። የአባባ እናት ግን ታሪክ በመስራቷ አባባም በጣም ደስ ብሎታል ማለት ነው። የናቲን ክፋትና ተንኮል እንዲሁም አስመሳይ ሰው መሆኑን የትሁት አባትም ሲያውቅ ውጣልኝ ከቤቴ ላይ አልፈልግም፣ እንዳንተ አይነት ራስ ወዳድና ለሰው ክብር የሌለው ንቀት የበዛበት ሰው በህይወቴ አጋጥሞኝ አያውቅም። አንተ በፍጹም የኔን ልጅ ልታገባ ቀርቶ ጫፏን እንድትነካ አልፈቅድልህም ብሎ ነው ያለው። እሱም በጣም አዝኖና ልቡ ተሰብሮ ስለነበረ ናቲም ከዛ ቦታ ወጥቶ ከዚህ ከማን ጋር ነው ወይ ከደጀኔ ጋር መፋጠጥ ጀመሩ። ደጀኔም ደግሞ
ድንጋይ አንስቶ አናቱን ሊፈጠርቀው ነበር። መጨረሻ ላይ እንግዲህ ግብ ግብ ሲፈጥር ተመስገንም ሽማግሌ ካልተመረጠ ምን ሊሆን ብለህ ነው እንደዚህ እየሆንክ ያለሁ? ሽማግሌዎቹ ወደ ቤት ሄዱ። እናንተን አከብራለሁኝ፣ ግን የጠየቃችሁት ልጅ ምን ስራ እንዳለው ምን ገንዘብ እንዳለው በፍጹም አላቅም። ስለዚህ ልጄ መስጠት አልችልም ብሎ መልሷል። አንተ ታዲያ ምን እንደዚህ ያፋጥጥሃል ብሎ አለ። ናቲም እንግዲህ ሽማግሌዎቹ ወደ ናቲ ጋር ሄዱና የከፈልከንን ገንዘብ ተጠቅመናል። ሽማግሌው ግን ምን አለው ብለው ሲጠይቁ የተናገሩትን ነገር ያለህን ነገር ምን ስራ እንዳለህ የምናውቀው ነገር የለም። ስለዚህ አልተቀበሉም። እንዴት እንደዚህ ትላለህ? ቢያንስ 1 ሚሊዮን 2 ሚሊዮን ደሞዝተኛ ነው ብለህ አትልም ነበር ብሎ አፈጠጠበት። መጨረሻ ላይ እኛ ስራችንን ጨርሰናል፣ የፈለግከው መሆን ትችላለህ አለና ከዛ ቦታ ላይ እየበረረ ሽማግሌው ለሽምግልና የተላከውም ሰውዬ ትቶት ሄደ። ናቲም እንግዲህ ቁሞ መንገብገብና መቃጠል ጀመረ። ማያ ከእህቷ ትሁት ጋር ሆነችና መቼም አባዬ ተመስገንን መርጦ እንደሚያስደስትሽ ተስፋ አለኝ እህቴ፣ ለአንቺ ትክክለኛ ህይወት የመረሹ ተመስገንን ነው። አሁን በኋላ ችግር ይፈጠራል ብዬ በጭራሽ አላስብም። እስካሁንም ስታለቅሽና ስትደክሚ የነበርሽው ይበቃል። ከዚህ በኋላ ግን ደስታሽን ነው የምፈልገው እያለች አለቻት። ማዬ እውነትሽን ነው፣ እኔ ብዙ ደግም ያለሁ ከምልሽ በላይ ብዙ ዋጋና መስዋዕትነት ከፍያለሁ። አሁን ላይ ግን የምፈልገው ትልቁ ነገር በደስታ መኖር ብቻ ነው። ይሄ ካልሆነ እድሜ ዘላለሜን ስጸጸትና ስቃጠል አልኖርም። እውነቴን ነው ብልሽ፣ አንቺ ከምታስቢውና ከምትዩ በላይ በጣም በጣም ብዙ ነገሮች እየተፈጠሩ ነው። ስለዚህ ይሄን ነገር ደግሞ በእንደዚህ አይነት መንገድ መቀጠል እንደማይቻል እኔ አባዬንም የምወደውንም ሰው ሳላጣ በክብር ከዚህ ቦታ መሄድ ይፈልጋለሁ። እድሜ ልኬ መሰቃየትም አልፈልግም ብለው እያወሩ ሳለ ትሁቴም እንግዲህ ተመስገን የገዛላትን ቀሚስ ለብሳ በደስታ እየቦረቀች ነበር። እሱም በጣም እንዳማረባትና ቆንጅዬ እንደሆነች እየነገራት ነበር። መጨረሻ ላይ ያም ሆነ ይሄ ያንተ ብቻ ነኝ፣ ሁሉም ነገር ተስተካክሎ ወደ መጣንበት እንሄዳለን እያለች ተናገረ ማለት ነው። ናቲ እንግዲህ እዛው በቅናት እየተቃጠለና እያበደ ይገኛል። አባባም በጣም በመዋረዱ በጣም ደስ ብሎታል። ውድ የተከበራችሁ የተወደዳችሁ የሌላ የመሀመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።